ለካሱ አደገኛ ነው እና እንደዚህ በቃ ዱላያን እየሰቀው እንደዚህ ብሎ መጣ። በቃ ልክ እንደዚህ ተደርብቶ ማለት ነው። ለቅን ጭንቅላቱ ሰጠን እንዲህ አለ። ጭንቅላቱ እንዳለ ይሄን እግሩን እንደዛ አገኘሁት። ይሄ እንዳለ ይሄ እግሩ የጸጋዬ እሸቱ ሙዚቃ ያኔ ነበር የወጣ ማለት ነው። ሰርገኛዎቹን ዝም ብላ አሳለፍካቸው? ከና ማለት ልጅ እኮ ነው። ልጅ አይደለም ኑሩ አልሰማም። ሂጄ ነበር ሰርጓለሁ እኮ ጸጋዬ እሸቱ። አይ አንዳንዶቹ ሰርግ ሄዳሉ እኮ ወንድ ሰርገኛ ሲመጣ ያግዳሉ እና እዛ ሙሽራዋን ጠልፎ ይዞ ሊሄድ ነው እና እንቀማለን ይላሉ። በሰርጓታ አይደል ሰየው አይደል? ኧረ የለም እንደዚህ አለ። በዛ አንዲ ሰርገኛ ማገድ ምናምን ሄደው እንትን ነው እኮ የምናገደው። ሰርገኛ ሰርግ ሲሄዱ ዳቦ ይዛሉ አይደለ? አረ ሰርገኛ ሲገባ ይታገዳል እንጂ ላላ ሰርገኛ ይታገዳል። አንደዚህ ምን አረግን መሰለ? እኛ ከብቶች እያገድን እያለ ወደ 7 ነን 8 ነን። ይኸው ኮሜንት ላይ አለ። ከኛ መንደር አልፎ ሌላ ቦታ ሰርጋለና ልጅቱ የተጠለፈችው ከኛ መንደር በታች ነው። ልክ የሰርጉ ዜና የእሷ ጓደኞች ምናምን ይሄ ዳቦ ሙጌራ ነው የሚባለው አይደል? ዳቦ በቅቤ የተለቀለቀ ዳቦ፣ ያንን ዳቦ ጋግረው ተሸክፈው ብዙ ናቸው እና ሲመጡ እኔ አንተ ወንድም ዳቦ አንጫ አልኳት። አሁን ዳቦ አንጫ አልናቸው። እንደው እኛ ልጆች ስለሆን አንዲቱ በተለይ ከፍ ያለችው ረሄና ተጅሊ ምና ባክሮ አለችና እንደው ፈትለቅ አለችብን። ልትመታን እኮ ተቃለ ዱላ ይያለሁኝ እንዴ እስቲ ንኪ ነካ አርግኝ አልኳት። ግን ትልቅ ስለሆነች የሆነ ግብዳ ናትና ፈራናት። አይ እንደው በቃ ነካ አርግኝ እያልኩ እንደዚህ እያልኩኝ ወደ ኋላ እየሸሸሁኝ እንደው ባስፈራራት የምትመለስ አይደለች። ድንጋይ ነሳሁና ጣል ለባረግም በራን አልኳት። በድንጋይ ፈለከትኳት እኮ። ከዛ ለቀሱ ተንጫጩ። ዳቦንም ሳናገኝ እነዛ ተሰብስበው ወይ ትሄዱላል እኛ መንደር ሲሄዱ ደግሞ የኔ ወንድም አግብቶ ሙሽራ ውስጥ ናቸው ተሞሽረው እዛ ይሄዱና ቁስሏን ያጥቡላትና የገጠር መድኃኒት ስኳር ያደርጉበታል። ቁስሉ ላይ ስኳር ለምንድነው መድኃኒቱ አላውቅም። ከቁስሉ ላይ ነው። አዎ አጥበው ስኳር ያደርጉበታል ቁስሉ ላይ ያደርጉ ስኳር ወለ ስኳር ጣፋጭ ቁስል ይሆናል። እንትን ነው ይደርቃል መሰለኝ። ያደርቀው ብቻ አላውቅም፣ ብቻ ያደርጉበታል። ኑሩ ማሊቀም ሰው አይ ስሜቱ የቁስሉ የብስ እንዳይድን ነው። ስሜቱ ጣፋጭ ሆናል። አዎ ያደርጋሉ። ስለዚህ ከዛ ምን አሉ መሰለህ ስንሄድ እንዳለ ከመንደር መጡና ልጆች እንዴ ዛሬ እኮ አይለቃችሁም፣ ወንድምህ አይለቅህም እንዳትገባሉ። እንግዲህ ሙሽራው ሲሆን እኛ ግን ተናለ የጠፈር አለንጋ ይዝ የለም ሙሽራው መጋረፊያ ምን ሊያደርገው ሊገርፍ ነው። ሚስቱን አይደለም ዝም ብሎ አዳ ሆኖ ነው እንጂ አዳ ሲያጠፉ ግን ይገርፋል። ሚስቱን ይገርፋል። ሲያጠፋች ሊገርፋት ይችላል። አብረት ትሪት አሁን ቀርቷል። የዛን ጊዜ አሁን አይለቃችሁም አሉ። ሌሎቹ የሩቅ የሆኑ ልጆች ቀጥታ ቤታቸው ገቡ። ማን ይነካቸዋል? የሩቅ ያኔ ምንም የሚነካቸው። እኛ ግን የጎረቤት ልጅ ያኔ ጎረቤታችን ዘመድ የሆነና እኔ ሁለታችን የት እንግባ ፈነከታት የተባልኩት እኔ ነኝ። ተባባሪው ያው የኛው ጎረቤት ልጅ ዘመዳችን ነው። እነዚህ ሁለቶቹ ከተገኙ አትለቀቁም ተብለናል። ቀኑ ደግሞ እየመሸ መጣ። ምን ይሻላል? እንጥፋ ተባባል።
አገሩን አናውቅም። ወዴት እንደምንሄድ ባዷችሁን ነው የምትጠፉ? ባዷችሁን ነው የምትጠፉ? እና ምን ይዘን ነው የምንጠፋው? ልጅቱማ ቀን ላይ ሂዳ ቁስሏን አጥበውላት ወደ ሰርጉ ሂዳለች። ዳቦ አላገኘን ምን አላገኘን፣ በከንቱ ጠፍተን ደግሞ ጫካ ለጫካ ጅብ ሲጮህብን አደረ። በኋላ ግን አስደነገጥናቸው እኮ። የጠፋ ነው ለምን መሰለ? አልገባህም መሰለ? ማታ ስንጠፋ ሰው ደነገጠ። ልንመታ የተዘጋጀልን ብትር ቀረና ልጆቻችን ምን ሆኑ ተብሎ መንደሩ ሁሉ ድብልቅልቃል። አየህ እንዴት ፖለቲካ እኮ ነው የምንሰራው። የዛንም ጊዜ በልጅነት ነው ፖለቲካ የጀመረው እና ማላኩን ሰተት ብለን ብንገባ እንደበደባለን አይደለ? እኛ ጫካው ተደብቀን ዝማን መሸ። እናቶች ወይኔ ማለት ጀመሩ። ልጅዋ ወይኔ ይሉ ጀመሩ። ከዛ በቃ ለኛ ሆነ የሚታሰብ የተደገሰልን ምትል ቀረ፣ ተሰረዘ። ልክ እኩለ ሌሊት ላይ ሰው ሁሉ በቃ ሲንጫጫ ስንሰማ ገባል። ስንገባ አቅፈውን በቃ እንኳን ልንመታ ፖለቲካ ሰርተን ራሳችን አዳን ማለት ነው። ቀላል አይደለም። ድሮ ጀምረን ነው ትክክል። በእነዚህ መልኩ ነው የምናስቀይረው። እና ሳትነኩ ቀራችሁ? ምን እንነካለን? እናቶቻችን እያለቀሱ ልጆቻችን ጅበላቸው ወይ ጠፉ ምንድን ተደረጉ እየተባለ ማንም ይነካል። በዛ ጊዜ ሹም ሆን ስንሄድ እንኳን ልንነካ ይህ እንኳን ደህና መጡ አቀባበል በጥሩ አቀባበል። ምክንያቱም ሰው ሰግቶ ነበረ። ይሄ ነው ፖለቲካው። ድሮ ነው ሊያስለቅሷቸው የነበረውን እነሱን ራሱ መልሶ አስለቀሷይ። እሱ ነው በእጃቸው እና እንደዛ አድርገን ራሳችን አደን እላለሁ። ይህ ፖለቲካ ጥበብ ነው። ድሮ የጀመረው ነው ማለት ነው። ኑሮ ነገር መጠምዘዝ ድሮ የጀመረው ነው ማለት ነው። ነገር ሲመጣ ነገር ይጠመዝዛል። ነገር ከመጣ ነገር ጠምዝዞ የሱ ወደ ራሱ መልሶ ይሰጣል ማለት ነው። መልሶ ይሰጣል ማለት ነው። አስፈላጊ ነው እንደዛ አስበዋል። ደግሞ በዛኔ የነበረ ይህ አይነት ፖለቲካ አድጎ አሁን ላይ ምን ላይ እንደደረሰ ማለት ነው። እኔ ግን ያሳዘን ኑሮ እንደዛ ጠፍተው ጫካ ውስጥ ካገኛቸው ታውቃለህ፣ ጅብም ቢሆን ተሸክሞ ይዛቸው ይሄዳል። ግን በዛን ሰዓት ያገኘንም አይለቀንም እኮ። አትሊስት ወይ ልጅቱን ከነቁስሏ ወይ ዳቦውን አላገኙ፣ ከሁለት አንድ እንኳን ቢያገኙ ጥሩ ነበር። እዛ ጫካ ውስጥ አሁን እናንተ ግን ይኸውልህ ቀላል አድርጋችሁኛል። እኔ ነብር ጋር እኮ የገጠምኩ ሰው ነኝ። አታውቁም ግን የምርህን ነው። እናንተ ጋር ሰዋራ አሁን ቀላል አድርጋችሁኛል። የት ተገናኝታችሁ ነው እንዴ? አንተ እንደ በቃ እኩል ቲክታክ ላይ ስለተገናኘን ብቻ እኮ ተሰጭኝ። አይ ተረጋጋ ግን ደግሞ ወጣ እንዳትል። በዚህ ካሜራው ላይ እንዳትወጣ በስጭት በዚህ ካሜራ ወጣ እንዳትመጣ። ነብር የመሰለኝ ድመት ብታይ ራሱ ችግር ይፈጠራል። አበራን መጠየቅ ነው። አትሊስት ወንዴ ምንድን ነበር ብለህ ወንድምህ እዛው ጎን ነው ያለና እሱን ጠይቀህ ከዛ በኋላ ማውራት ከዛ ሌላን ማውራት በደንብ ማውራት ትችላለህ። ኦኬ ጠይቀዋለሁ አበራን። አትሊስት ኤቪደንስ ያለው ሰው ስለሆንኩኝ ብዙ እንዳትበላ ብዬ ነው። በነገራችን ላይ ወንድ እኛ የሚገርም ነገር ከልጅነት ጀምረን በጣም አንፈራም። እውነቴን ነው የምልህ፣ ፍርሃት የሚባል የለም። ምንም በእንትናችን አይገኝም። አንደዚህ የማስታውሰው አንደዚህ ብቻ የፈራሁበት አለ እንዴ? ይኸውልህ ስማ፣ አንደዚህ የፈራሁበትን ታይም ነው የምነግርህ። አንደዚህ የፈራሁበት እንግዲህ ውሸት ማውራት ስለሌለብን ነው። እሺ አንድ የአክስቴ ልጅ ጋር ነን። ቆላማ ነው፣ በረሃ ነው። ኦኬ ቀን ቀን ከብቶች እናግዳለን።
ቢያንስ እድሜያችን በዛን ሰዓት 8-7 ነው የሚሆነው። ከዛ አለፈ። ቀን ብዙ ከብት ነው የምናግደው። ማታ ማታ ወንድሜ መጥቶ ያስተዳድረናል ስለምንፈራ ልጅ ስለሆነ። ጫካ ውስጥ እኮ ነው ከብቶች ይዘን ጥርቅ ያለ ጫካ፣ ጅብ አለ፣ ነብር አለ፣ የተለያየ አውሬ አለ። ላይክ ከብት አግዳችሁ ምናምን ነው እዛው ጫካ ውስጥ ቁማችሁ? አዎ እዛ ከብቶቹ እዛው ነው የሚኖሩት። ብዙ ስለሆኑ ወደ እዛው ነው። እና የሚገርም ነገር አንድ ቀን ላሞች አሉ ያገሳሉ፣ ውረኔ እና ላሞች አሉና እንደዚህ ማታ ላይ ጣይት ልትገባ ስትል መጣች። አንዲት ላም አለች፣ በጣም አዲስ የወለደች ናት። ታገሳለች፣ በጣም ነው የምታገሳው። መጣችና ስታገሳ ዘራፍ አልኩልህ እኔ አንተ ወንድም። በዛ እድሜ እንግዲህ ተመልከት። ላሟ ስታገሳ ነው ዘራፍ ያልከው? አዎ የዛን ጊዜ ለመሳሪያ ስላልደረስ መሳሪያ እየሰጡን ነው። መሳሪያ የሚይዙ ትላልቆቹ ናቸው። እና እንዳያረኩና እንደው ገባሁና ዘራፍ አልኩ። ዘራፍ መሳሪያ ያለም እንጂ ተኮስ ነበር እያልኩ በቃ እንደው ስጎረርልህ። በኋላ መሸ። እንደማይመሽ የለም መሸ። ጣው ገባ፣ ጨለመ። ቀን ላይ ነው እንደዛ ያለ? ቀን ላይ ነው። ይሄ ፀሐይቷ አለች። ኦኬ። ከዛ ዛሬ ጨለምና ጨለመ ቀኑ። ኦኬ። ከዘራፍ ወደ ዝራፍ ከዛ እንዳለ ትልቅ ዛፍ አለ፣ በጣም ትልቅ ዛፍ እዚሁ እኛ ስር። መሸ፣ ገባን። ከብቶች አለብን፣ ወተት ጠጣን፣ እራት በላን ምናምን። ልክ ወንድሜ መሳሪያ አለው፣ ትልቅ ነው ወንድሜ። እኛ ዘንዳ ሲደርስ ጅቡ መጣና እዚሁ በሩ ላይ ብዙም አይርቅ እኮ በሩ ላይ መጣና አለ እዚሁ። አሜን ሆዴ እንዳለ ንድል ነው አሉ። ምን የለ ወደ ዛፉ ምን አባቱ ይላል። አላየነውም፣ እሱን ጭራሽ አላየነውም። ያጎቴ ላይ አላየነውም። ደርሰዋል ግን አላየነውም። እጠብቀዋለሁ እንደ አክስቴ ልኝ እንጉ ዛፉ ልክ እንደ ጦጣ በለው ወደ ዛፉ ላይ ለመውጣት ዛፉ ላይ ልክ ዛፉ መካከል እንደደረስኩኝ ምን አባቱ ይላል ላውረድ አለኝ። እንድብል መሳሪያውን ይዞ መጥቷል። ዛሬ ባልመጣ ጉር ነበር። ዛፉ ላይ ነበር የምናድረው። የነብሩን ሂድበት እስኪ። የነብሩ እኮ አሁን በቅርብ ነው። የነብሩ እዛ ሀገር 3 ዓመት አድሬ ገባዋል። እዛ 2 ዓመት ነው የነብሩ። በ2006 ወደ ኢትዮጵያ ነው የተመለስክ? አዎ በ2006 በኢትዮጵያ 2006 ገባሁና ሀገር ምን ወቅት ነው? ትሳስ ነው ወቅቱ። በአጋጣሚ ትሳስ ነበርና ከኛ መንደር ራቅ ይላል። እዛ ሳር አጨዳ አለ። በእንትን ምንድን ነው የሚባለው? በእኛ እጅጊ ነው የሚባለው። በየአካባቢው ስም አለው። ተሰብስባችሁ የአንዱን ሳር ማጨድ፣ ሳር አጨዳ። ኦኬ። እና እዛ የሆነ ጓደኛችን ነበርና ሳር አጨዳ ሄደን እዛ ሳር እያጨድን እያለ 2 ነብር ከመካከላችን 2 ወጣ። ሁለት ነው ጭራሽ 2 ነው። ረፋድ ላይ ነው እና ወጣ። እንደ ዝናብ ምናምን ስለነበር መሳሪያ ላስኩም እኔ። ከዛ ይሄን ነብር ታልገደልኩ አልኩኝ። ዛሬ እኔ አንተ ወንድም ይሄን ነብር ታልገደልኩ አልኩኝ። ከዛ መሳሪያ ሳትዝ እቤት አልኩኝ እኮ እቤት ገባሁና መሳሪያ አነሳሁኝ። ደግሞ የሚገርም ከቤት ስወጣ መሳሪያ ሳነሳ ቤት ያለውን ቤተሰብ እናቴ ምናምን ልክ ሰው ጋር ተጣልቶ ነው በቃ ብለዋል።
ያንን መሳሪያ ከቤት ተነሳሁልህና እኔ አንተ ወንድም ደቂቃ አልፈጀብኝም። በእግሬ ነው ተመልከት፣ በእግሬ እቤት ሂጄ መደብ ገብቼ መሳሪያ አንስቼ አቀባበል ከዛ እየሮጥኩኝ ነብሮ አለበት ስደርስ ያጎቴ ላይ ያለና ትልቅ ነው እሱ ጋር ተጣላን። እዛ ተተኩስ እኔ ተኩሳለሁ ደግሞ እሱ አተኩስም። ማዕት ሰው እኮ አለ። ከዛ እንዳዛ አፈሙዙን ያዘብኝ እንደዛ አርጉ ልቀቅ ብለው እንግዲህ ታውቃለህ ትልቅ ስለሆነ እሱ ሰው ባለጌ ሰው ነገር አይሰማም። ይሄ ባለጌ ተንጫጩብኝ እንዳለ ሰው። እኔ ደግሞ ታውቃለህ ሰው ትንጫጫብህ የሆነ ነገር አለ አይደል? ታላቅ ወንድም ነው እና እንግዲህ ግዴታ መልቀቅ አለብህ መሳሪያው። ምን ላድርገው? ኦኬ በቃ ታውቃለህ ይሄ ባለጌ ምናምን ትልልቅ ሰዎችም ነበሩ። እንደው ይሄ ባለጌ ላይ በቃ የሰው ነገር አይሰብ። ደግሞ የዛን ጊዜ እውነትም ባለጌ ሆነ የነበር ለትንሽ ጊዜ። እኔ እንኳን ጨዋኔ የዛን ጊዜ ግን በዛን ታይም ላይ ኖርማል ነው። ባለጌ የሚባለው በአባባሉ ሌላ ነገር ሳይሆን ቅብጠት ማብዛት፣ ድፍረት ማብዛት ነው። ያን ጊዜ ያው ትንሽ ከዚህ እንደገቡ በየሰርጉም ላይ ርብሻ ምናምን ነበርና እንራብሽ ነበር ትንሽ እና ነብሩ ሳይሞት ቀር ልነግርህ ነው እኮ አድምጠኝ። የተሰራው ወንዴ መጣብኝ ብሎ ነው። ከዛ መሳሪያውን ያጎቴ ሊቀማኝ ምንም ማድረግ አይችልም። ቀማኝ እንዳለ ቀማኝ። ተናደርኩና አንድ ከብትረኛ አለ እንደው አንደች የሚያህል ዱላ ይዟል። ዱላ አንስጠኛኩት ሰጠኝ። ዱላውን ሰጠ። አንድ አፋር አለ ታውቃለህ? አፋር የሆነ ወልሻሻ አፋር አለች የሆነች ወልሸሽ ያለች አፋር። ቆይ እንደውም አንድ ሰው ላምጣልህ። ሌላ ሰው ነው እሱ ነው። ኮፕሊንግ አድርጉት እና የሆነች ተልካሻ አፋር። ይሄ ታሪኩን ስለሚያውቅ ነው። ይሄ ጓደኛዬ ነው። አንዳንዶቹ እኮ ሰላም አደር ሰየው ናቸው። ሰላም አልሐምዱሊላህ። እና የሚገርም ላይ ነው ዛሬ ነብሩ ታሪክ ላይ ነው ዛሬ። አብረን ቲክታክ ስለገባን እኮ አንዳንዱ አላወቁኝም። ያስረዳቸው ኑሩ አየሁ። ፖለቲከኛ ማለት ያየነው ኑሩ በደንብ ነገራቸው። ድጋፍ ፈልጎ ድጋፍ ይዞ መጣ የነበረ ሰው አየሁ። ድጋፍ ፈልጎ የነበረ ሰው እኮ ነው ይሄ። በነገራችን ላይ አብሮ አደጌ ነው። በነገራችን ላይ ሁሉንም ስለሚያውቅ ነው። ነገራቸው ስለዚህ አፋሪቱ ነበረችና ተኩስ አልኩት። አፋሩ እንደ አለችና እቺ ተንሻላ አፋር እሷ ቆንጆ ያስበቃች ደግሞ እንድብላና እንደ ይውል እንዳረለ ኢጧን እንደዚህ መከተችና ማለት ነው። አፈሙን በቃ አርጋ ደም ማረገች። አንድ ጊዜ ነብሩ የጥይቱን ድምፅ የሰማ ጊዜ እኔ እንደዚህ ዱላያን እጅ እንደዚህ ጠብቄው አልፎት አይደል እንደዚህ ግሬና ፈራቅቄ በቃ እንደዚህ ጭንቅላቱን እየለመጣል ነው አለ። ለካሱ አደገኛ ነው እና እንደዚህ በቃ ዱላያን እየሰቀው እንደዚህ ብሎ መጣ። በቃ ልክ እንደዚህ ተደርብቶ ማለት ነው። ለቅን ጭንቅላቱ ሰጠል እንዲህ አለ። ጭንቅላቱ እንዳለ ይሄ እግሩን እንደዛ አገኘሁት። ይሄ እንዳለ ይሄ እግሩ ዘሎ ወጣብህ እንጂ ጭንቅላትህ ላይ ነገራችን ላይ የሌለ ሰውና የማያውቅ ሰው እውነት አይመስለውም። እንደ አይነት ታሪክ እግሩን እኮ ሳያቸው ግንባርህ ከዛ እንዳለ እግሩን ይሄንን አንድ ፊት እግሩን እንዳለ በዱላ ድቅ ቀራረኩለትም እንዳለ መጣና እንደው ሰፈር አለ ቤዝ ላይ እንዳለ ዱላይቷ ተሰብሯል መሰል እኮ ያ ዱላ ተሰብሯል መሰል። አንድ ላይ የተገላበጣችሁ ገደል ገባችሁ። አንደዚህ የገባ በጥይታይ መታብረው ናቸው። ገባ አልገባ ነብሩ አንዱኛው እጄን ግጥም ጆሮዬን ግጥም አድርጎ አላዘኝም። እንዳርጉ
ደግነቱ አንድ እጁ ስለተመታ አላዘኝም፣ በአንድ እጁ ነው ያዘኝ። የዛን ጊዜ እንግዲህ በእንክሻ እንትን አለኝ። ምን ታደርገዋለህ? ዘልቀን ገደል ገባን። ገደል ተንከባለ። ምን ያደርጋሉ እነሱ ቢሆን? ለምሳሌ ገደል ላይ አንድ ሰው ተያይዘው እየወደቁ ትግል ታውቃላችሁ ናቸው። ተረት ነው በለኝ የሚለው አሉ። አንተ እየተንከባለሉ በጥይት አብረው አይመቱ፣ እሱ ጋር ተያይዘው አልገባ። እንግዲህ ሌላው አይመታም አይመታም፣ ምን ማድረግ አይችልም። ሰው ዝም ብሎ ር ይላል። እሺ መጨረሻውማ እየተንከባለን ታች ወረድ። ድንጋው ጎርቶታል። ነብሪቱም ደካከመች፣ እኔም ጉዳት ደረሰብኝ። አላቅም ከዛ ወዲያ ምን እንደተፈጠረ አላቅም። ከዛ በኋላ ተቆርቷል። ድንጋይ ላይ ስለነበረ ራሴን የት እንዳገኘሁት ታውቃለህ? ሆስፒታል ሐኪም ራሴን ከዛ በኋላ ያገኘሁት ራሴን ሆስፒታል ነው እንዳለ ቀጥ ብል ልክ ተንቅልፍ እንደነቃ ሰው ይሄ እንዳለ ተሰፍቶ እንዳለ ሽዌ ተባለ። እንደዚህ መስሎ ወይኔ ደግናው ነብሪቱ ተገላለች፣ ሙታለች። ተቆርጧል እኮ አንድ ላይ ከድንጋው ላይ ሰወሩ። ጭንቅላቱን እየመታው ጎኑን እየመታው ስለሆነ በድንጋም ላይ ተስለተመታ ደክሟል። እኔ አሪክም ያዋለው እንጂ ሲል ኮሜንት ላይ በወሰካ ነው እየወሰዱ እያሉ ነው። እንጨት እንደዛ አድርገው ሳያው እንትን የጎለም እንዳገት ታውቀዋለህ? ማረፈው ጎለም እንዳገት ሲደርሱ ግን ጎበዝ አሳርፉኝ ብያለሁ። በቃ ወጣቶቹ በጣም እየሮጡ ስለሆነ እንደ መንቃት ብዬ ጎበዝ አሳርፉኝ ስል የተናገርኩ ጊዜ ደግሞ የብስሮጡ በቃ ወደ ህይወቴን ለማዳን ነው ሩጫው። የሚገርም ነው። ኧረ እንደው በእናትህ እንኳን ጆሮን አልነቀለው። ተሰፍቶ እኮ ነው። የነብር ችግር እኮ እንዲህ ነው። ጭንቅላታችንን ቶሎ ለማውጣት ነው አንጎላችን የሚሮጠው። ይሄ ጋር ደግሞ የምንሰራውን ልንገርህ። ይሄ ጋር አንድ ሰሜን ክላሽ ነበራቸው። ስማ አንድ ቀን አሁን አለቅንና የሚገጥመው በሽርጥ ዞ አልገባም። ብለን መስጠር ታወጣለህ አንተ። በነገራችን ላይ በጣም ህፃን ነን። ያው እኛ ሀገር እንደዛ ስላለ ወይኔ ትንፋሻ አይ ሁሉም መወራት ስላለበት እኮ ነው። ሰማ ነገራቸው እንደዚህ ነው። በነገራችን ላይ አንድ ሰሜን ክላሽ ነበረች 11 ጥይት የምትጎርስ ታውቀዋለህ አይደል? ሰሜን ክላሽ ኦኬ፣ ሰሜን ክላሽ ነው በእኛ ሰሜን እና ይታወቃል። ሰሜን እና ያንን ይዛል ታውቃለህ። እንደው አንድ ቀን ማቲነን እኮ ገና ልጆች እኮ ነን። ፈታንና ማን ይግጠመው በኋላ ማለትም በሌላው እንትን ያለው እኮ ነው ይሄ እና በሽርጥ ቋጥሮ ነው እንትኑ ላይ በሽርጥ ቋጥሮ ወሰደው። ቁመት ጠብቀኝ ነው እኮ ደግሞ ከቁመታችን በላይ ነው። በነገራችን ሰሜን ክላሽ የሚባለው ታውቁታላችሁ? እንትን አንዴ የተኩሶ መልሰም ተቀባብለዋል። ላላ ያ እንትን ነው አይደለም? ራሺድ በርሳ አውቶማቲክ ነው። 11 ጥይት ነው የሚወስደው። አውቶማቲክ ነው። ሳንጃ አለው ጫፉ ላይ ሳንጃ እንዲቀጥ አድርገህ ሳንጃም አለው ቢላው አለው። ያማ በኋላ ማን ገጠው አላወቀውም መሰለኝ። ተሸክሞ ሄደ እንጂ እሱ ነው የሚሸከሙ። ተሸክሞ ሄደ እንጂ ራስህ ነህ በሸጠቅለህ ሄድከው። ምን ተዳረግን መሰለህ? አንድ ቀን ደግሞ ግማሹ ይሄን ግን ታውቃለህ እንደ አንካሴው ያረጅሙ በጣም ረጅም ነው። ብረት በብረት ነው። አሁን እሱ አቀባበል እኛ ከሞት ሄድ ያን ሰው ነው። ራሳችን እኮ በራሳችን አጥፍተን ነበር እኮ። ጦርና አንካሴ የተለያየ ነው። ጦር ትንሽ ናት፣ አንካሴ ነው። አንካሴ ኦኬ። አቀባበልና መሳሪያውን አቀባበልና አማና ከፈተና ሆዴ ላይ ያዘ እንዳርጉ። እኔ ደግሞ ያንን አንካሴ ሆዱ ላይ ያስኩላል። አንተም ሳብ እኔም ገፋው ያላ አይገርም።
እዚህ ላይ ይዞታል እኮ እንዳረ በቃ እሱም እምብርቱ ላይ ይዟል እንዳርጎ። እንግዲህ ቀልድ እኮ ነው ይሄ። ብዙ ሰው የሚጠፉት እኮ በዛ እኮ ነው። ይገርመኛው ግልም ይለኛል። እንደዛ አርገ ጦሩን እምብርቱ ላይ ይዤበታለሁ። አንካሲው ያለ አንተም ሳም እኔ የምገፋዋለሁ። የሚገርም ነው። ቀልዳችሁ ልጅነት ስላለ እኮ ነው። በነገራችን ልጅነት አይደለም ጅልነት